ወግ ባህሉን ያለቀቀው የአርቲስት መስከረም አበራ ክርስትና። አርቲስት መስከረም አበራ በስራዎቿ ብቻ ሳይሆን ለሀገር፣ ለባህል፣ ለወግና ለሃይማኖቷ ባላት ትልቅ ፍቅር ትታወቃለች። ከሽምግልና ስነ ስርዓት ጀምሮ እስከ ክርስትና ፕሮግራሞች ድረስ ያላት ተሳትፎ ለብዙዎች አርአያ እየሆነ ይገኛል። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ ስለሆነውና የብዙዎችን ልብ ስለነካው ድንቅ ታሪክና ስለ አርቲስት መስከረም አበራ አዳዲስ ነገር ይዘንላችሁ መጥተናል። በቅድሚያ እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩላለሁ። ወግ ባህሉን ያለቀቀችው የተወዳጇ አርቲስት መስከረም አበራ ከሽምግልና እስከ ክርስትና ያለው የተወደደላት ድንቅና ገራሚ የሆነው ባህሏን የጠበቀችው በሌሎች አነጋጋሪ የሆነ ይገኛል። እጅግ ውብና ድንቅ ተሰጥኦ ያላት አርቲስት መስከረም አበራ ገና ሳትወለድ የወለደች እናት ሆና የምትተውነው ሁሉ ትዳሯን ሳትይዘው ኑሮውን ሳትቀምሰው አረ እንደምን አድርጋ ተወነችው በትወነው የሚሉ ብዙዎች ነበሩ። ዛሬ ያ እውን ሆኖ ለክርስትና በቅታለች። በተለይ ደግሞ በቅርቡ በተከናወነው የክርስትና ፕሮግራም ላይ አርቲስት ናርዶስ ስትመጣ በእንባ የታጀበ አቀባበል ማድረግ የብዙዎቻችን ቀልብ ስቧል። ለመሆኑ ይህ የእንባ አቀባበል ምን ምስጢር ይኖረው ይሆን? በአርቲስቶች መካከል ያለው ትልቅ ቁርጠኝነት ምን ይመስላል? ከቪዲዮ ጋር አብራችሁ ቆዩ። እንግዲህ ወግ ባህሉን ያለቀቀው የተወዳጇ አርቲስት መስከረም አበራ ከሽምግልና እስከ ክርስትና ያለው የተወደደላት ድንቅና ገራሚ የሆነው ባህሏን የጠበቀችው በሌሎች አነጋጋሪ የሆነ ይገኛል። እጅግ ውብና ድንቅ ተሰጥኦ ያላት አርቲስት መስከረም አበራ ገና ሳትወለድ የወለደች እናት ሆና የምትተውነው ሁሉ ትዳሯን ሳትይዘው ኑሮውን ሳትቀምሰው አረ እንደምን አድርጋ ትወናውን ብትተውነው ነው የሚሉ ብዙዎች ነበሩ። አርቲስት መስከረም አበራ ወደ ትወናው ዓለም ሳትቀላቀል ገና በብዙ ያልጠናች የነበረች ቢሆንም በዛ እድሜዋ ከአንጋፋ ተዋናዮች ጋር መስራት በድንገት ማግኘቷ ዛሬ ለደረሰችበት ለትልቅ ደረጃም እንደረዳት በብዙ ነገር ውስጥ ትናገር ተሰምቷል። ጉዞ እንዲቀና መስከረም አበራ እኔ ያለ እድሜ ከእድሜ ጋር በላይ ከሚሆኑ ሰዎች ጋር የመስራት አጋጣሚ ማግኘቴ እጅግ እድለኛ እንደሆነ አድርጓል ስትልም ገልጻለች። የሰራቻቸው ስራዎች ሁሉ ከህዝቡ ጋር ይበልጥ እንድትተዋወቅ ያደረጋትም በበስንቱ ድራማ ነፍሰ ጡር ሆና መታየቷና ወደ የልጅ እናት ሆና መታየቷ የብዙዎች ጥያቄ ይፈጥር እንደነበር ተገልጿል። እጅግ ድንቅ የሆነ የትወና ብቃት ስላላት የእውነት እየመሰላቸው መንገድ ላይ ሲያገኟት እንኳን ማርያም ማረችሽ የሚሉኝ አሉ ስትል ገልጻለች። መስከረም አበራ ወደ ትወና ከመጣችበት ጀምሮ ስለ ስራዎቿ እንጂ ስለሌላ ህይወቷ ተነግሮ አያቅም። ግን በቅርብ ወራቶች ግን ልታገባ ነው እንደሆነ ተነግሮ ይፋ ሆነ። ለሚወዳትና ለሚያደንቋት ትልቅ ደስታ ፈጥሯል። የተወራ ነው ነገርም በወሬ ብቻ አልቀረም። ቀኑ ደረሰና ልጃቸውን ለልጃቸው ተብለው ወግ ባህሏን በጠበቀ ወደ መስከረም አበራ ቤት ሽማግሌው ተከሰተ። የሚል ሽማግሌዎች ሲናገሩ ድንቅና ውብ የሆነችው መስከረም አበራ ፍቃዷ እንደሆነ ድረስ የቤተሰቦቿ እጅ ሲባል ያን ቀን ለሷ ትልቅ ቀን ነበር። የስራ ባልደረቦቿ ደስታዋን ገለጹና ይሁንና አርቲስት መስከረም አበራ እንደ ሁሉ ልታይ ሳትል ደስ ያለና ከሁሉም አስበልጣ ድግስ ሳታደርግ የተመጣጠነና ውብ አድርጋ ደስታዋን እጥፍ ድርብ አድርጎታል። ይህም
በሁሉ ዘንድ እጅግ ውብና ድንቅ እንዲሆን አድርጓታል። አዲስ ህይወት ጀምራለች። አርቲስት መስከረም አበራ በምናቡ የምትኖረው አሁን ሆኖ እየኖረች እንደሆነ አይተናል። በክርስትናው የተገኘው ሁሉ መልካም ምኞቱን እየገለጸ ምርቃት በምርቃት ሆናለች። እኛም መልካም ህይወት እስከ ዘላለሙ እንመኝላታለን። እስከ ቤተሰቦቿ እያልን እንገልጻለን። ተወዳጇ አርቲስት ናርዶስም ሁሉን በማልቀስ ተቀብለዋታል። ይህም ካላቸው ፍቅርና ደስታ ይመስላል። አርቲስት መስከረም አበራ በዚህ የተነሳ እንዴት ላታለቅስ ትችላለች? እንዴትስ በዚህ ደስታ ሆኖ አንዳንዴ ደስታ እንባስ እንዴት ላይ መጣ ይችላል የሚሉ በብዙ መነጋገሪያ ሆኗል። በትወና ውብና ድንቅ የሆነችው አርቲስት ናርዶስ አርቲስት መስከረም አበራ ለዚህ በቅታ እንዲህ ስታያት እንዴት አነባች። ሁሉም ሰው ሰላም ሲላት በእንባ ተቀበላት። እንግዲህ የአርቲስት መስከረም አበራ ከሽምግልና እስከ ክርስትና ከጋት ፕሮግራም የነበረው ሁሉ እጅግ ውብና ድንቅ እንድትሆን አድርጓታል። ቢሆንም ግን በሁሉም ነገር እጅግ ድንቅና ውብ የሆነው ደግሞ የውጭ ሀገርን ባህላዊ ትውፊት ሳትጠብቅ ቤቢ ሻወር በሚል ፕሮግራም የራሷን ባህልና ትውፊት በመጠበቅ የቤቢ ሻወር ፕሮግራም ሳታቀርብ ያጥሮፍ አትስማሽ የሚል የሀገራችን ባህልና ወጉን በመጠበቅ በዛም የጋት ፕሮግራም አድርጋለች። በዚህም እጅግ የሚያምረው ድምጿ በዛ ላይም ሙዚቃ ለሰዎችና ለተወዳጇ ጋብዛለች። እንግዲህ እጅግ ተወዳጅ የሆነችው አርቲስት መስከረም አበራ ከሽምግልና እስከ ክርስትና ያለው የተወደደላት ድንቅና ገራሚ የሆነው ባህሏን የጠበቀችው እንግዲህ እስከዚህ ድረስ አይተናል። አሁንም ቢሆን በፊልምና በትወና የምትኖረው ህይወት አሁን በህይወቷ ድንቅና ውብ እየሆነ ስጠብቀው የነበረው አሁን ግን እውን ሆኖ እየኖረች እንዲሆን ደስታዋም እጥፍ ድርብ እንደሆነ በብዙዎች ዘንድ ተነግሯል። የበስንቱ ድራማ ተዋናዮች ሁላቸውንም ደስታዋን የገለጹላት ገና ከክርስትና ሳይደርስ ገና ከሽምግልናው አስነስቶ በጣም በደስተኛና ደስተኛ ሆነው እንደገለጹላትም በብዙ ዘንድ በሶሻል ሚዲያ አይተናል። አሁንም ቢሆን ለዚች አርቲስት መስከረም አበራ በጣም እንደ ሁሉ ልታይ የማትል ባህሏን ወጓን የምትጠብቀው በዚህም ድንቅ ብቃት ያላት የትወና ብቃት ያላትን ያረጋገጠች ከኢትዮጵያ አሉ ከሚባል አርቲስቶች ውስጥ የምትመደብ ነች። እንግዲህ ሁላችንም እንደምናውቀው ብዙ አርቲስቶች አሉ በሀገራችን። ግን ደግሞ ድንቅና ተላብሳ የምትታወቀው እውነት እስከሚመስል ድረስ ተላብሳ የምትታወቀው መስከረም አበራ እንኳን ለዚህ አበቃች ማለትም እንወዳለን። ውድ ቤተሰቦቼ ከአርቲስት መስከረም አበራ በጣም ብዙ የምንማረው ብዙ ነገሮች አሉ። አንዳንዴ የውጭ ሀገር ባህልን ወደ ሀገራችን አመጠን ቤቢ ሻወር በማለትና የተገላለጡ ፎቶዎችን በመነሳት የነፍሰ ጡር የፎቶ ፕሮግራም በማለት ነፍሰ ጡር የሆነ ሴት መሸፋፈን ሲገባት ግን ደግሞ የውጭ ሀገር ትውፊት በመጠቀም ለኛ እንደዛ ላለው ምሳሌ ልትሆን ይገባል። ያጥሮፍ አትስማሽ በማለት የራሷን ድንቅና ያላትን የሀገሯን ባህል በመጠበቅ ያጥሮፍ አትስማሽ የሚል ፕሮግራም በሚገባ አክብራለች። እጅግ የምንወድሽ መስከረም አበራ አሁንም ደስታሽ እስከ መጨረሻው እንዲዘልቅና ባህልሽን ወግሽን ሳትሽ እስከ መጨረሻው እንደምትሄጂ እንመኛለን። ውድ ቤተሰቦቼ የዛሬ አዲስ ነገር ይሄን ይመስል ነበር። በሌላ አዳዲስ ቪዲዮዎች እስከምንገናኝ ሰላም ሁኑ። ቻው ቻው።